ያለቀለት ጉዳይ የሞተ ጠላት የደገሰው ውርደት ለክብር ቀየረ። ይህ በዲላ ፋሲካችን ክርስቶስ ለዓለም ሁሉ ዓለም አቀፍ ቤተክርስቲያን እየተዘጋጀ የሚቀርብላችሁ የቴሌቪዥን ፕሮግራም ነው። በዚህ የቴሌቪዥን ፕሮግራም የክርስቶስ ወንጌል ትምህርትና አምልኮ እንዲሁም የተለያዩ የመንፈስ ቅዱስ የጸጋ ስጦታና ልዩ ልዩ ተከታታይ ፕሮግራሞች ይቀርባሉ። በሚተላለፉት ፕሮግራሞች እንደሚባረኩ እያመንን ቀጣዩን ዝግጅት በጥሞና እንዲከታተሉ እንዲሁም ለሌሎች መልእክቱን በቅንነት እንዲያጋሩ በትህትና እንጠይቃለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሃሌሉያ 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 ሃሌሉያ። እግዚአብሔር የሰማይና የምድር ዳርቻ ፈጣሪ ቅዱስና የተፈራ ለዘላለም እናከብርሃለን፣ እናመሰግንሃለን። ክብር ሁሉ ለአንተ ብቻ ይሁን። ጌታችንና መድኃኒታችን አለንታችንና ንጉሳችን ባገኘን በታላቅ መከራም ረዳታችን አንተ ብቻ ነህ። በዚህ ምሽት ያው ከሆንኮ እጅግ ከተፈራው ከልዑል ካንተ ልንማር በፊት ይመተናል። በጌታ በኢየሱስ ክርስቶስ ስም ከቃሌ እውነት አስተምረን። ቃሌ እውነት ነውና እግዚአብሔር ሆይ ባንተ ቃል ዘንድ ውሸትም ሆነ ጌታ ሆይ ያልበራ ጨለማ የሆነ ነገር የለም። ሁሌ አንተ ብርሃን ነህ። እንደ ቃሌ ፍቺንም አብራለን በኢየሱስ ክርስቶስ ስም። በዚህ መካከል ከሚማሩት ሁሉ እግዚአብሔር ወደ ሌላኛው መረዳት ወደ መንፈስ ቅዱስ ሐልወት መሸጋገር እንዲሆንላቸው በኢየሱስ ስም ጸልያለሁ። መንፈስ ቅዱስ እንደ ሁሉ ጊዜ ዛሬም አስተምረን። እኔም ታናሹ ባሪያ ካንተ መማርን የበለጠ ማወቅን መሞላትን ይፈልጋለሁ። እግዚአብሔር እዚህ ያለውን ደግሞ በቅዱስ ደም የዋጃቸው ወንዶችና ሴቶች ልጆችም ሊማሩ ዘንድ ይሻሉ። በጌታ በኢየሱስ ስም ከሥጋ ያልሆነ ከመንፈስ የሆነ የመንፈስ ቅዱስ መረዳት ያለበትን የእውነት ቃል ሰምቶ አንዱ 30 60 90 አልፎም ማፍራት እንዲችሉ በኢየሱስ ስም እርዳቸው። የመንፈስ ቅዱስ አብሮነትና የጸጋ ብርታት ከመካከላችን አይለየን። ይህን ቃል ለመስማት እድልና ጊዜ ኖሯቸው በገዛ ስንፍናቸው የሚቀሩትን ከስንፍና መንፈስ አውጣቸው። በብዙ አይነት ሁኔታ ደግሞ ተጠምደው በጨለማ ቀንበር በዲያብሎስ እግዚአብሔር ሆይ ፕላንና ዕቅድ መሰረት ደግሞ የማይመጡትን ከየትኛውም ከተያዙበት ቦንዴጅ ፍታቸው። በኢየሱስም የዲያብሎስ ወጥመድ የተሰበረ ይሁን። ትውልድን ወደ እውነት የሚተምሙበት በነቂስ ያንተን ቃል ወደሚሰሙበት ታላቅ መረዳት አሸጋግራቸው። በዚህ ከባድና አስቸጋሪ ዘመን ላይ ብዙ ነገር ከሚሰሙት መካከል አንተን መስማትን የሚመርጡትን በኢየሱስ ስም አቤቱ አበርታቸው። ያንተ ቃል ሕያው ነውና ሕያው የሆነ ድምፅህን አፍስስልን። ሙታን የሆኑ ነገሮች ከመካከላችን ላይ በኢየሱስ ስም የተመታ ይሆን። ሙት ለሆነ ነገር ሕያው የሆነ ቃል ሕይወትን እየሰጠ ይለፍልን። በዚህ አዳራሽ መካከል እንዲሁም ደግሞ ይህንን የእውነት ቃል በሚዲያ ለሚከታተሉን ሁሉ በኢየሱስም የልቦናቸው አይን እንዲከፈት ማጸናለሁ። ስለ ሁሉ ስም ይባረክ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ቁጭ በሉ። እንግዲህ ያው የጀመርነው ክርስቲያናዊ ኃላፊነት የሚል ሐሳብ ነው። ሉቃስ ወንጌል ምዕራፍ 10ን ዛሬ ተከፍቱና እንዳለ ምዕራፍ 10ን አነባለሁ። ክፍል 7 ላይ ደርሰናል። ክርስቲያን ኃላፊነት በምድር ላይ እኛ ለምንድነው እዚህ ምድር ላይ ያለ ነው? እግዚአብሔር እዚህ ምድር እንድንኖር የፈቀደው ለምንድነው የሚለውን እየተመለከትን እንገኛለን። ሉቃስ 10 ላይ ካለው ክፍል ላይ ደግሞ እንነሳና ምናልባት ለሚመጣ 3-4 ክፍለ ጊዜ የምንመለከተው ወሳኝ ሐሳብ ይኖራል ማለት ነው። እንደምን ዋላችሁ ሁላችሁ? እግዚአብሔር ይባርካችሁ። እግዚአብሔር ይመስገን። ሉቃስ ወንጌል 10ን አብረን እናንብብ። ከዚህም በኋላ ጌታ ሌሎችን 70 ሾመ ይላል። ሁለትም አድርጎ እርሱ ሊሄድበት ወዳለው ከተማና ስፍራ ሁሉ በፊቱ ላካቸው።
አላቸው። መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ለመከሩ ሰራተኞችን እንዲልክ ለምኑት። ሂዱ፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ኮረጆም ከረጢትም ጫማም አትያዙ፣ በመንገድም ለማንም እጅ አትንሱ። ወደምትገቡበትም ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ። በዚያ የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ አለዚያም ይመለስላችኋል። በዚያም ቤት ከነርሱ ዘንድ ካለው እየበላችሁና እየጠጣችሁ ተቀመጡ፣ ለሰራተኞች ደሞዝ ይገባዋልና። ከቤት ወደ ቤት አትተላለፉ። ወደምትገቡባትም ከተማ ሁሉ ሊቀበሏችሁ ያቀረበላችሁን ሁሉ በእርሷም ያሉትንም ድውዮች ፈውሱና የእግዚአብሔር መንግሥት ወደ እናንተ ቀረበች በሏቸው። ነገር ግን ወደምትገቡባት ከተማ ሁሉ ባይቀበሏችሁ ወደ አደባባይ ወጥታችሁ ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፍላችኋለን፣ የእግዚአብሔር መንግሥት ግን ወደ እናንተ እንደቀረበች ይህን ይወቁ በሉ። እላችኋለሁ በዚያን ቀን ከዚያች ከተማ ይልቅ ለሰዶም ይቀልላታል። ወዮልሽ ኮራዝን፣ ወዮልሽ ቤተሳይዳ! በእናንተ የተደረገው ተአምራት በጥሮስና በሲዶና ተደርጎ ቢሆን ማቅ ለብሶ በአመድም ተቀምጦ ከብዙ ጊዜ በፊት ንስሐ በገቡ ነበረ። ነገር ግን በፍርድ ከናንተ ይልቅ ለጥሮስና ለሲዶና ይቀልላችኋል። አንቺም ቅፍርናሆም እስከ ሰማይ ከፍ ያልሽን ወደ ሲኦል ትወርጃለሽ። ቁጥር 16 የሚሰማችሁ እኔን ይሰማል፣ እናንተን የጣለ እኔን ይጥላል፣ እኔን የጣለ የላከኝን ይጥላል። ሰባም በደስታ ተመልሶ፣ ሰባዎቹ ሰዎች ማለት ነው። ሰባውም በደስታ ተመልሶ ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባብንና ግንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ነገር ግን መናፍስትን ስለተገዛላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ። በዚያን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ከአስተዋዮች ሰውሬ ለሕፃናት ስለገለጥህላቸው አመሰግናለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና ሁሉ ከአባትህ ዘንድ ተሰጥቶኛል። ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብንም ማን እንደሆነ ከወልድ በቀር ወልድም ሊገልጥለት ከሚፈቅደው በቀር የሚያውቅ የለም። ወደ ደቀ መዛሙርቱም ዘወር ብለው ለብቻቸው የምታዩትን የሚያዩ ዓይኖች ብፁዓን ናቸው እላችኋለሁና እናንተ የምታዩት ብዙዎች ነቢያትና ነገሥታቶች ሊያዩ ወደዱ፣ አላዩም፣ የምትሰሙትንም ሊሰሙ ወደዱ፣ አልሰሙም አለ። እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንዲወርስ ምን ላድርግ አለው። እንዴትስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድነው? እንዴትስ ታነበዋለህ አለው። እርሱም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህን እንደራስህ ውደድ አለው። ኢየሱስም እውነት መለስህ፣ ይህንን አድርግ በሕይወት ትኖራለህ አለው። ቁጥር 29 እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው አለው። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ምን አደረጉ? ገፈፉት፣ ደበደቡት፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎች ላይ አፍስሶ አሰራቸው፣ በራሱ አህያ ላይ አስቀምጦ ወደ እንግዶች ማደሪያ ወስዶ ጠበቀው። በማግስቱ 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህ በላይ የምትከስረውን ሁሉ እኔ ሲመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከ3 ወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል አለ። እርሱም ምሕረት ያደረገለት አለ። ኢየሱስም ሂድ አንተም እንዲሁ አድርግ አለው። ሲሄድም እርሱም ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴት በቤቷ
ተቀበለችው። ለእርሷ ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያም መልካም ዕድልን መርጣለች፣ ከእርሷ አይወሰድባትም ይላል። ይህንን እስከ 42 ያነበብኩትን ቀጥለን እንመለከታለን። ከዚህ ካነበብነው የመጽሐፍ ቅዱስ ክፍል መነሻ ክርስቶስ ለክርስቲያን የሰጠውን ኃላፊነት በሶስት ከፍለን እናያለን። አንደኛውና የመጀመሪያው በየቁጥሮቹ ላይ ነው ያለው። እኔ እሱን እያነሳው ዛሬ አንደርላይን አድርገን የምንመለከተው ቁጥር 16 ላይ ያለውን ነው። የመጀመሪያው ጌታ ኢየሱስ ክርስቶስ ለክርስቲያን ወይም ደግሞ ሰብአ ለተባሉት የሰጠው ኃላፊነት የክርስቶስ አምባሳደር የመሆን ኃላፊነት ነው። አንደኛ ብላችሁ እግዚአብሔር ወይም ክርስቶስ ለክርስቲያን የሰጠው ኃላፊነት ሉቃስ ወንጌል 10 መሰረት አንደኛው ምን የመሆን ነው? የክርስቶስ አምባሳደር የመሆን ኃላፊነት ነው። ሁለተኛ ክርስቲያን ከሰዎች ጋር ጥሩ ወዳጅ መሆን እንዳለባቸው ነው። ሶስተኛ እግዚአብሔርን በሙሉ መሰጠትና ነፍስ በሙሉ ሐሳብና ፈቃድ እስከ መጨረሻ የማምለክ ኃላፊነት። ሶስቱን ኃላፊነት በዚህ ስፍራ ላይ ሲሰጥ ትመለከታላችሁ። ክርስቶስ ከዚህ ከላይ ከምናየው ክፍል እንደምትመለከቱት ሌሎችን ይላል። ከማን ውጪ ነው ሌሎችን የሚለው? ከ12ቱ ውጪ። 12ቱ የሚታወቁ ናቸው። ደቀ መዝሙር የተባሉት እነኚህ 12ቱ የተመረጡት የሚታወቁ ናቸው። እነኚህ ግን ከ12ቱ ውጪ ያሉ ናቸው። ከ12ቱ ውጪ ስንቱን ሾመ ይላል? ሰባዎቹን ሾመ። ምን አይነት ባክግራውንድ እንዳላቸው አልተነገረም። እነማን እንደሆኑ አልተነገረም። የእነንትና ዘመድ ነው የሚል ነገር እዚህ እንደነ ጴጥሮስም ደግሞ ተንተን ተደርጎ አልተጻፈም። ሰፊ ማብራሪያ በተለየ ሁኔታ አልተነገረላቸውም። ነገር ግን ሌሎችን ሰባዎችን ሾመ ይላል። እነዚህ ሰባ ሰዎች ተራ ሰዎች ናቸው። ለማን ናቸው? እግዚአብሔር ማን ነው? ጌታ ኢየሱስ ክርስቶስ ጠራቸውና ሾማቸው። ከዚህ ሹመት በኋላ እግዚአብሔር አምላክ ከየትም ያምጣቸው፣ ከየትም ይምጡ፣ እንዴትም ይሁኑ፣ ማንም ይሁኑ ትልልቅ ኃላፊነት ሲሰጣቸው እንመለከታለን። አንደኛ የሰጣቸው ኃላፊነት ከቁጥር 9 እንጀምራለን። እንዲህ ይላል፣ በእርሱም ያሉት ድዌዎቹን ፈውሱና ይላል። ቁጥር 9 ላይ የእግዚአብሔር መንግሥት ወደ እናንተ ቀረበች በሏቸው። ጌታ ኢየሱስ ክርስቶስ እየላከ ያለው መንገድን ፔቭ እንዲያደርጉ ነው፣ ከፊት ለፊት እንዲመሩ። ጌታ ኢየሱስ ክርስቶስ ሊሄድ ወዳለ ከተማ ቀድሞ እንዲያውጁ፣ ቀድሞ እንዲያወሩ፣ ቀድሞ መንገድን እንዲጠርጉ፣ ቀድሞ ስለ ኢየሱስ ክርስቶስ እንዲያበስሩና እንዲናገሩ ስልካቸው እንመለከታለን። የእግዚአብሔር መንግሥት ወደ እናንተ ቀረበች እያላችሁ ደግሞ በስልጣን ነው ድዌዎችን እንዲፈወሱ ጸልዩ አይደለም ብለው ፈውሷቸው። ክርስቲያን እግዚአብሔር የሰጠን ኃላፊነት እንዲፈወሱ መጸለይ ብቻ አይደለም፣ ማመን አለበት። ይፈወሳሉ። አሜን። እስኪ አሜን በሉ። እስኪ እኔ የተሰጠኝ ስልጣን በሉ። እስኪ የመፈወስ ስልጣንም ጭምር ነው። የመጸለይ ብቻ አይደለም፣ የመፈወስ። ሃሌሉያ። ፈውሷቸዋል። ሁለተኛ የሚሰማችሁ እኔን ይሰማል፣ እናንተን የጣለ እኔን ይጥላል፣ እኔንም የጣለ የላከኝን ይጥላል። ለዚህ ምን እያለ ነው ያለው? የነገርኳችሁን ነገር በሙሉ ስልጣን ተናገሩ፣ ንገሩ፣ ስበኩ ይላችኋል። ሶስተኛ እነሆ እባብንና ጊንጥን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻለሁ፣ የሚጎዳችሁ ምንም የለም ይላል ቁጥር 19 ላይ። ይህንንና ሌሎች በርካታ የፊልድ አሳይመንት ይሰጣቸዋል። በመስክ ላይ በሚሄዱበት ስፍራ ላይ የሚያከናውኑትን ትላልቅ ኃላፊነቶችን ጌታ ኢየሱስ ክርስቶስ ይሰጣቸዋል። እንዳልኳችሁ ዛሬ ቁጥር 1 ላይ ያለውን ሐሳብ ነው ማብራራው። ቁጥር 16 ላይ ማለት ነው። አንደኛውን ሐሳብ ምን ያልኩትን የክርስቶስ አምባሳደር የመሆን ኃላፊነት። እንዲህ ይላል እግዚአብሔር ልጅ ኢየሱስ ክርስቶስ በዚህ ስፍራ የሚሰማችሁ
ማንን ይሰማል? እኔን ይሰማል። ስለዚህ እናንተ ላይ የሚደረግ ሪአክሽን ሁሉ እኔን የሚመለከት ነው። እኔ ላይ የተመለሰ ምላሽ ነው። እናንተን የጣለ እኔን ይጥላል፣ እኔን ደግሞ የጣለ የላከኝን ይጥላል እያለ እስከ መጨረሻ ትልቅ ኦቶኖሚ የሆነ ስልጣን ሲሰጣቸው እንመለከታለን። ለዚህ ነው የመጀመሪያ የክርስቶስ ተልእኮ ለክርስቲያን የክርስቶስ አምባሳደር የመሆን ነው ብለን ያልናቸው ወገኖቼ። አምባሳደር ማን ነው? who is an ambassador? ማን ነው አምባሳደር? አንድ ሰው ነው፣ አንድ ግለሰብ ነው። ነገር ግን አንድን ትልቅ ሀገር ምንም አይነት ሀገር ይሁን መቼስ ትልቅም ትንሽም ሀገር ይሁን አሜሪካ በጣም ትልቅ ሀገር ስለሆነች 53 ወይም 50 ምናምን ስቴት ስላላት 50 ምናምን አምባሳደር ወደ አንድ ሀገር አትልክም። አንድ አምባሳደር ነው ያላት። ኢትዮጵያም ወይም ሌሎች ከኢትዮጵያ የሚያንሱ በጣም ጥቃቅን ሀገራቶች አሉ። ስላነሱም እኛ ያነስን ብሎ ደግሞ አምባሳደር አይኖራቸው ማለት አይቻልም። እያንዳንዱ ሀገር ምን አለው ማለት ነው? አምባሳደር ማለት ነው። ስለዚህ አምባሳደር የአንድን ሀገር ሚሽን ቪዥን እና እያንዳንዱን እሴቱን ቫልዩን ይዞ ሀገርን ወክለው በአንድ ሀገር ላይ ተቀምጦ የሚሰራ ግለሰብ ማለት ነው። አንድ ሰው ነው፣ ነገር ግን he is a representative of 100 200 300 whatever the number is 100 ሚሊዮንም 500 ሚሊዮንም ሰው ሊሆን ይችላል። የነዛ ሰዎችን ቮይስ የያዘ አንድ ግለሰብ ነው። ፉሊ አውቶኖመስ የሆነ ትልቅ ስልጣን የተጫነበት እጅግ ግዙፍ የሆነ ስልጣን ተሸክሞ በሆነ ሀገር ላይ ተቀምጦ ስለ ሀገሩ የሚሰራ ሰው ነው ማለት ነው። የተሰጠው ስምሪት እንደ ሌሎች የሥራ ክፍሎች እንደ ሌሎች ሚኒስቴሮች የሆነ ክፍል ማስተባበር አይደለም። ሀገርን ወክሎ የሀገርን ኢሜጅ ተሸክሞ የመቀመጥ ኃላፊነት የተሰጠ ግለሰብ ማለት ነው። ሌላ በጣም የሚገርማችሁ ነገር አምባሳደር የሚለው ማዕረግ ከሌሎች ማዕረጎች ሌሎች የሹመት ማዕረጎች የሚሻሩ ናቸው። ጠቅላይ ሚኒስትር በወቅቱ በስፍራ ላይ ያለ ጠቅላይ ሚኒስትር እየተባለ ሊጠራ ይችላል። ደግሞ ማዕረግ ሆኖ አይጠራም። ብዙ ጊዜ ሚኒስቴሮች በምንም አይነት ሚኒስተር ማዕረግ ላይ ያሉ ሰዎች ሚኒስቴር እንትና እየተባሉ አይጠሩ። ሲሻሩ ደግሞ አብሮ ይሻራል ስልጣናቸው። ምክንያቱም ስልጣናቸው ሲሻር ሚኒስቴር ነበረ ነው እንጂ ሚኒስቴር እንትና ተብሎ አይጠራም። ፕሬዝዳንቶችም እንደዛው። አምባሳደሮች ግን ስማቸው እስከ ፍጻሜ ከስልጣን ወርዶም አምባሳደር ተብሎ ነው የሚጠራ። የማይሻር ስልጣን የተሰጣቸው ማዕረግ ባለሙሉ ስልጣን አምባሳደር ተብሎ በተለይ ከተሰጠው ኢቭን ከስሙ ጋር አንዳንድ ሀገራቶች ምንም አይነት ቦታ ይግባ ስራውን የሚልቀቅ ለስሙ ለማዕረጉ የሚከፈል ትልቅ ክፍያ አለው። አምባሳደር ማለት ተራ ማዕረግ አይደለም። ስለዚህ ምንድነው አምባሳደር? የክርስቶስ አምባሳደር ናቸው ስንል የክርስቶስ አምባሳደር ናቸው ስንል ምንድነው የመጀመሪያ አምባሳደሮች በምድር ላይ የሚሰሩት ምንድነው? የክርስቶስ አምባሳደር የሚለው እንዳለ ሆኖ አምባሳደሮች ምንድነው የሚሰሩት? የመጀመሪያ መሰረታዊ የጋራ ስምምነት ውሎች ከተመደበበት ሀገር ጋር ሀገሩን ፖሊሲና የሀገሩን ጥቅም በሚደግፍ መንገድ መፈራረም ነው። ይሄ negotiating agreements ሀገሩን በሚጠቅሙ ጉዳዮች ላይ የጋራ ስምምነት መፈራረም። ለምትጽፉ ሰዎች ሀገሩን በሚጠቅም መልኩ ከተመደበበት ሀገራት ጋር የጋራ ስምምነት መፈራረም negotiating agreements የምንለው ማለት ነው። ይህንን ስንል ክርስቲያን የክርስቶስ ኢየሱስ አምባሳደር ከሆነ ልክ የአንዲት ሀገር አምባሳደር ከሌሎች ሀገራት ጋር የሀገሩን የእናት ሀገሩን ጥቅምና ራዕይ በሚጠቅም መልኩ ከሌሎች ጋር እንደሚፈራረም እንደምስማማ ክርስቲያንም እናት ሀገሩን መንግስተ ሰማይ ወይም ደግሞ ወካዩን ክርስቶስ ኢየሱስን በሚጠቅሙ አጀንዳዎች ላይ ከሌሎች ጋር ኮሙኒኬት ያደርጋል። ክርስቶስን ፕሮሞት በሚያደርጉ ክርስቶስን በሚያሳዩ ነገሮች ከሌሎች ጋር ይነጋገራል። ለዛ ነው እኔን ወክላችሁ ስለኔ ሄዱና ተናገሩዋል። ልክ እናንተ ስትናገሩ እኔ እየተናገርኩ እንዳለ የማይቀበላችሁ ሰው እኔን ያልተቀበለ ሰው ነው። አንድ ሚኒስቴር ስለ አንድ ሀገር ሲናገር የሆነ ሚኒስቴር መስሪያ ቤት ወክሎ ነው የሚናገረው። አምባሳደር ግን ሲናገር the whole Ethiopian 150 ሚሊዮን
እዛ በላይ ልንሆን እንችላለን አላቅም 150 120 ሲደመር ማይነስም ስላለ አይ ብቻ በታች በላይ ለማለት ነው በሌላ አትወሰድ አንተ ልጅ እና ያ ሁሉ ፊገር ነው ከሱ ጀርባ የምንነበበው ክርስቶስን በሚያጎሉ ነገሮች ዙሪያ ይነጋገራል ልክ የሀገሩ ጥቅም ሲነካ የሀገሩን ጥቅም የሚያስነካ ነገሮች ሲነሱ የሚያስነኩ አግሪመንቶች ውሎች ስምምነቶች ሲነሱ አልፈርም ማለት ብቻ ሳይሆን በቻለ መጠን ሁሉ ድምጹን ጮክ አድርጎ እንደሚከራከር ክርስቲያንም የክርስቶስን መንግስት ወይም ደግሞ ክርስቶስን ስም ልዕልናውን በሚነኩ ጉዳዮች ከሰዎች ጋር አልስማማም ብቻ ሳይሆን በቻለ መጠን ሁሉ አይሆንም ብሎ መጮህ መቻል አለበት አይሆንም ይሄ አይሆንም ብሎ መጮህ መቻል አለበት ክርስቲያን የክርስቶስን መንግስት የሚጻረሩ ጉዳዮችን በመድር ላይ ከፍ ባለ ድምጹን ለብቻውም ሊሆን ይችላል አንዳንድ የሚቀረው በዚህ ህይወት ውስጥ በዚህ ሹመት ውስጥ ድንገት ክርስቶስ ኢየሱስን ሻይን አላደረገም ይሄ ወንጌልን የሚያደበዝዝ አጀንዳ ነው ይሄ ትውልድን ወደ ሌላ መንገድ ወደ ሌላ ጎዳና የሚያመራ አጀንዳ ነው የማይሆን አጀንዳ ነው ብሎ ሳይለንትሊ ከመቀመጥ አልፎ ድምጹን ጮክ አድርጎ ማሰማት ቅርብ ጊዜ የሱና የአባቱ ስም ኋላና ፊት ይምታታብኛል እግዚአብሔር ይባርካችሁ አንድ ቲም ነበር ኢትዮጵያ ውስጥ አደገኛ የሆነ አግሪመንት አለ በዓለም አቀፍ እነዚህ ዌስተርን ካንትሪስ እየተፈራረመ የነበረው CSE የሚባል አግሪመንት ኮምፕሬሄንሲቭ ሴክሹዋል ኤጁኬሽን የሚባለው ሰምታችኋል እኛም ፈርመናል አይደል ቴሌግራም ግሩፕ ላይ ነግራናችሁ የተወሰናችሁ አይታችኋል ፈርማችኋል ኦንላይን ፍርማ አሳርፋችኋልና ይሄ ሁሉን አካቶ የተባለው በጣም ርኩስ የሆነ አግሪመንት ነበርና ሀገራችን ኢትዮጵያ እንዳትፈርም ሲጮው ነበርነ ዶክተር ስዩም ነው ዶክተር ስዩም አንቶኒዮ በጣም ሲጮው ነበር ድምጻቸውን ጮክ አድርጎ አምባሳደር ማለት ክርስቶስን ወይም ደግሞ ወንጌልን የሚጻረሩ ነገሮች ሲመጡ ድምጻቸውን ጮክ አድርጎ የሚያሰሙ አይ ቲንክ እኔ እሱ የባይብል ኮሌጅ ዶክተር አይመስለኝም ሜዲካል ሐኪም ይመስለኛል ምክንያቱም ጥልቅ የሆነ ማብራሪያዎችን በዚህ በጾታዊ እንትን አካባቢ ሲሰጣ ያለውና በሙያው አምባሳደር የሆነ ሰው ማለት ይሄ ነው ክርስቶስን የሚወክል ክርስቶስን ሻይን የሚያደርግ የመንግስት ሰማያትን ጉዳይ የሚጻረር ወይም ደግሞ የሚደፍቅ አጀንዳዎች ሲመጡ ነው ብሎ ድምጻችን ጮክ አድርጎ ማሰማት ክብር ለጌታ ለኢየሱስ ይሁን ጮክ ያለ ድምጽ የሚያሰሙ ሁለተኛ አምባሳደሮች ምንድነው በሄዱበት ሀገር የሚሰሩት የመጀመሪያ ኔጎሺዬቲንግ አግሪመንትስ ብለናል ጠቃሚ የሆኑ ውሎችን ጠቃሚ የሆኑ ስምምነቶችን ከሌሎች ጋር ማድረግ ብለናል ሁለተኛ በሄዱበት ሀገር ጤናማ ግንኙነት መፍጠር ከመንግስታት ጋር ብቻ አይደለም የሚፈጥሩት promoting positive relations ከመንግስት ጋር ብቻ አይደለም የሚፈጥሩ ከሚዲያ አካላት ጋር ከሲቪክ ሶሳይቲ ጋር ከሳይንቲስቶች ከኢንቨስተሮች ከተለያየ ሙያ ላይ ከፊልም ኢንዳስትሪ ላይ ያሉ ሰዎች ሊሆኑ ይችላሉ ምንም አይነት ፕሮፌሽን ላይ ከሆኑ ሰዎች ጋር ሊሆኑ ይችላሉ ብቻ ሀገሩን ሊጠቅም በሚችል በየትኛውም ጉዳይ ግንኙነት ያደርጋል ሄዶ ያገኛቸዋል ያነጋግራቸዋል በተቻለ መጠን ግን ይሄንን ሲያደርግ ሁሉ ጊዜ አንድ ቤቱ የማይጠፋ የሀገሩን በጎነት የሀገሩን ታላቅነት የሀገሩን መልካምነት ምቹነት ደጋግሞ ለሌሎቹ አምባሳደሮች ያወራል ባለመሰላቸት የሀገሩን በጎነት ለሌሎች ይናገራል ገጽታዋን መልክ ኢቭን የጦፈ ጦርነት እየተከናወነ ሰላም ነው ብሎ ያወራል አምባሳደር የሀገሩን ፊገር ክሊር አድርጎ በፖዚቲቭ መልኩ ለሌሎቹ የሚያስረዳ ነው እኛ ጋር በርግጥ ሸፍነን ሮንጎኖ ወይም ደግሞ ድካም ኖሮት ብርቱ ነው ብለን የምንናገረው ነገር የለም ክርስቶስ ኢየሱስ ለዘላለም ሕያው ቅዱስ ፍጹምና ገናና አምላክ ነው አሜን አሜን ስለዚህ እሱን ስንናገር የምንጨምረውም የምንቀንሰው ምንም ነገር የለም እርሱ ብቻውን ገናና ነው አሜን ነው ስለዚህ ክርስቲያንም የኢየሱስ ክርስቶስን በጎነትና ቸርነት ሁሉ ጊዜ ለሌሎች የመናገር ኃላፊነት አለበት በመድረስ ላይ ስሙ ምን አልኳችሁ
የኢየሱስ ክርስቶስን በጎነት ሁሉ ጊዜ ባገኘ አጋጣሚ ሁሉ በተቻለ መጠን ሁሉ ለማንም ለምንም በየትኛውም መንገድ የትኛውም ስፍራ ላይ የክርስቶስን በጎነት ሊናገርና ሊያውጅ የተጠራ ነው። ክርስቶስን የሚጠቅም ነገር የሚያነሳ ከሆነ ከየትኛውም ቡድን ጋር አብሮ መስማት፣ ምናልባት እግር ኳስ መጫወት ሊሆን ይችላል፣ ምናልባት መንገድ ጠረጋ ሊሆን ይችላል፣ ምናልባት ሩጫ ሊሆን ይችላል፣ ምናልባት ምንም አይነት አክቲቪቲ ሊሆን ይችላል። ኢየሱስን ፕሮሞት ለማድረግ የሚጠቅም ከሆነ ከየትኛውም አካል ጋር ሄደው ኮሙኒኬት ያደርጋል። ክርስቲያን ክርስቶስን ከፍ አድርጎ በጎነትን የመናገር ኃላፊነት አለበት። አንተ አምባሳደር ነህ በለው አጠገብ ያለውን ሰው በለው። ጥሩ ነው በለው፣ ጥሩ ነው በለውን አትጥሉት። በለው ባይኖር ጥሩ አይደለም። እንደዚህ አንተ አምባሳደር ነህ በለው። ስለዚህ ያንተ ስራ በለው እስኪ የክርስቶስን በጎነት የክርስቶስን አዳኝነት ጮክ ባለ ድምፅ ባገኘህ አጋጣሚ ሁሉ መናገር፣ መጎትጎት፣ በፍቅር ደግሞ ማሳመን ነው። አንደኛ ጴጥሮስ 2:9 ላይ የእግዚአብሔር ቃል እንደዚህ ነው የሚለው አይደለ? እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለያችሁ ወገን ናችሁ። አንተ የክርስቶስን በጎነት ለመናገር ነው የተጠራኸው በለው አጠገብ ያለውን ሰው። ሃሌሉያ! ንገሩት እንደገና፣ የክርስቶስን በጎነት ለመናገር ነው የተጠራኸው በሉት። የመጀመሪያ ስራ የክርስቶስን በጎነት መናገር ነው በሉት እስኪ። ሃሌሉያ! ይህ በቃ እኛ በየትኛውም ስፍራ በየትኛውም ሁኔታ ስለ ክርስቶስ ልንናገር ነው የተጠራ ነው። We have to say something about Christ whenever, wherever. Because we are a representative of God. Hallelujah. ወክሉን ነው እዚህ ምድር ያስቀመጠን። አንተ የክርስቶስ አምባሳደር ነህ በለው አጠገብ ያለውን ሰው። You have to say something. በሆነ መንገድ ስለ ክርስቶስ ለሌሎች ሰዎች መናገር አለብኝ። ድሮ እኔ አላቅም ማን እንደሆነ አላቅም። እኔ እግር ኳስ ብዙ ተከታይም አይደለሁም። ነገር ግን በእግር ኳስ ትልቅ ክለቦች ላይ አሁን አውሮፓ መቼስ እንግዲህ ብዙ የሚታዩት ይሄ ኒው ወርልድ ፍላግ ነው የሚያረጉት በየሜዳ ታቻለ አይደል? የ666 አርማ ነው በየሜዳ ያለው። አልትራ ፎልድ ላይ ብትሉ የተለያየ ላይ ብትሉ ትውልዱ ስምጥ ብሎ ይገባል። አጋንንታዊ ምልክት ነው ያለበት። ይሄ ቀስተ ደመና እንትን ያለበትን በጣም ሰዎች ለብሰው ምን ብሎ እሱም ደግሞ ስፖንሰር ተደርጎ መለያቸውንም አስለብሰው ነው ያጫውቷቸው። እና አንዳንድ ተጫዋቾች ድሮ ኳስ የሆነ አቺቭመንት ካገኙ በኋላ የላይኛው መለያ ወለቅ ሲያደርጉ ውስጥ ጽፏል I belong to Jesus ይላል። በተለይ አንድ ተጫዋች አለ በጣም ታዋቂ ክርስቲያኖ ነው። ስለ ጂሰስ ብሎ ምናምን የሚያነሳ እሱ ነው። ማን ነው? የሆነ አለ አፍሪካዊም አለ። በቃ ጂሰስ የሚለውን ወደ ላይ ያነሳል። ሯጮችም በሩጫቸው አቺቭ አድርጎ የኛ የኢትዮጵያውያኖቹ ማለት ነው አድርጎ ድል ሲቀናቸው ያው ሰው በየእንትኑ ያነሳል። ግን የኛ አሉ ክርስቶስ አምባሳደር የሆኑት አንዷ ቅርብ ጊዜ ደግሞ አለች አንድ ትሯጭ ጌጥ ማን ነው የምትባል ነች ጠቆር ያለች እና ወደ ላይ አንስታ ኢየሱስ ያድናል ነው ምንድነው ብለው ነው ወደ ላይ ያነሳቸው። በቃ ዛ ሺዝ አን አምባሳደር እዚህ ቁጭ ብለው በየሜዳ እየዞረ ጸጉሩን አበጥሮ ከሚዞር ምንም ስለ ኢየሱስ ከማይናገር የሮጠ ኢየሱስን የሚገልጡ ሰዎች እግዚአብሔር የክርስቶስ እውነተኛ አምባሳደር ያድርጋቸው። በቃ ዲዳ የሆኑ ስለ ክርስቶስ መናገር የማይፈልጉ ለማንም የክርስቶስን ፍቅር ሼር ማድረግ የማይፈልጉ ሰዎች አሉ። ክርስቲያን መሆናቸው እንኳን ሳይታወቁ መሞት የሚፈልጉ ሰዎች አሉ። አምባሳደር ስልጣን የተሰጠ አካል ነው። በላጠገብ ያለው ሰው ከስልጣን በታች መኖር ደግሞ ያስታዝባል። በለው እስኪ ሙሉ ስልጣን የተሰጠ ሰው ለዛ ክርስቶስ ኢየሱስን ሌሎች ሲናገሩት በምንም መንገድ በሚያስደምም መንገድ ሰዎች ሊሰሙ ይችላሉ። ከኛ በተሻለ ሁኔታ ስለ ክርስቶስ የሆኑ ጥቅሶችን አገጣጥሞ ሊናገሩ ይችላሉ እንላል። እግዚአብሔር ግን አክሪዴትድ ያደረገ ስልጣን የሰጠው ተቀባይነት እንዲኖረው ያደረገው ክርስቶስ ባንተ አንድ ቤት ሲነገር ነው።